ሰርግ እኔ አልወድም፣ ምክንያቱም አላምንበትም። እና ምክሬ ምንድነው? ከሌላችሁ ባትደግሱ ይመረጣል፣ ካላችሁ ለኔ ስጡኝ። አዎ እዚህ በኋላ በታለቅሺ ወተሽ ከሷ አልጋ ላይ ተነስተሽ ስራ ተፈልጊያታለሽ። የዘንድሮ ልጅ እንደ ድሮ ቢታጠብ ጨርቅ ላይ አይደለም ካካ የሚለው 20 ብር ላይ ነው ካካ ነው። አንዴ አውጥቶ ከኛ ብር ቢጥላ መታ ቤቴን አንኳኳ አንቺን እግዚአብሔር ጎበኘሽ፣ አንቺ ደግሞ በቀልድሽ እኛን ጎበኘሽን። አየሽ ጫት ትቅማለህ እንዴ አንተ? ትቅማለህ? ሲሳም እስባለሁ ለቤተሰብ የሚጠቅም ብለህ መቼስ አትጠብቅም። ጠብቅ። አባዬ አንተ አልመሰልከኝም። ባልጠፋ ቀን ዛሬ በዚህ በኔ ሽፍት ለምን መጣህ ነው የሚል የአርቲስት ዳማዊት መክብብ ጉዳይ ነው። እሱ ምንድነው ማስታወቂያ ወይም ደግሞ እንደሷ የነገረ ሰው አንደኛ እስከ 150 ሺህ ብር ቅጣት በአዋጁ ይጣልባታል። ሁለተኛ በማስታወቂያው ምክንያት ያገኘችው ገቢ ሊወረስ ይችላል። ሰላም ሰላም የዩቲዩብ ቤተሰቦቻችን እንደምን አላችሁልን? አለ ተኳኩለን እኛም ከቪዲዮቻችን ጎን ለጎን አለን። ዛሬ እንደተለመደው በአዲስና አስገራሚ አጃይብ በሚያሰኙ ቪዲዮዎች ሰብሰብ አድርገን ከወትሮ በተለየ ሁኔታ ይዘን መጥተናል። የዛሬ ቪዲዮ የክብር ስፖንሰራችን እንደተለመደው ጀምቦሮ ሪል ስቴት በሪል ስቴቱ ዘርፍ በሚገርም ሁኔታ በአጭር ጊዜ በ4 ዓመት ተኩል 5 ሳይቶችን ጥንቅቅ አድርጎ ያስረከበው በዚህኛው ዓመት ደግሞ 6ኛ ሳይቱን በመገንባት ላይ ያለው ጀምቦሮ ሪል ስቴት ከስቱዲዮ እስከ ባለ 3 መኝታ እንዲሁም የሽያጭ ሱቆችን ያካተተ ይዞላችሁ መጥቷል። የዚህኛው ዙር ሳይት ለየት ያለ ነው። የት ነው ካላችሁን ሳር ቤት ቫቲካን ኤምባሲ አጠገብ በኤምባሲዎች የተከበበው ምቹ የሆነ ሳይታችንን ለሽያጭ አቅርበናል እያሉ ነው። ከስር በማስቀምጥላችሁ ስልክ ቁጥር እየደወላችሁ ቡክ ማድረግ እንዲሁም መግዛት ትችላላችሁ። 10% ብቻ ቅድመ ክፍያ የቀረውን ከባንክ ጋር አላት ምናል ይላል ጀምቦሮ ሪል ስቴት። ከልብ እያመሰገንን ይህን ቪዲዮ የማቀርብላችሁ እኔ ወንድማችሁ ተሙኑ ግሴ እንዲሁም ከካሜራ በስተጀርባ ቅምም ክሽን አድርገው የሚያቀርብላችሁ ይሄ ግስላ ታንክ ዩ አብረን በመሆን ነው። 100 ሺህ ለግስላ ውስጥ ምን ይላል ከጀርባ 100 ሺህ። እዚህ ቤት ውስጥ ካሽ ገንዘብ አንቀበልም፣ እንዲሁም ቼክም ሆነ የትኛውም ነገር አንቀበልም። እዚህ ቤት የሚሰራው የሰብስክራይብ በተኗን አርጋችሁ ከርበት ብላችሁ የዶል ምልክቷን ለኖቲፊኬሽን ታረጉና ከርበት ብላችሁ የላይክ ምልክቷን ስታረጉ ልቤ በደስታ ይላል። ቤተሰቦች ኦልሞስት 100 ሺህ ልንገባ ትንሽ ነው የቀረን። ኦልሞስት 10 ሚሊ ሜትር ፑሽ እያደረግን ወደ 100 ሺህ ሲጋ ፕሌይ በተኗን ቁጭ እንድናደርጋት እየጠጣን ዛሬ የእናንተ ምክር ሰምቼ ውሃ ጠጣ እያላችሁኝ ነው። እሺ ሐሳባችሁን እቀበላለሁ። ለየትኛው ማሰብ አስተያየት ከስር ሶሻል ሚዲያ ሊንኮቻችን አለ ገብታችሁ መስጠት ትችላላችሁ። ይህን ቪዲዮስ ላይክ ሳይደረግ መጀመር እንደ ባዕድ አምልኮ ይቆጠራል እዚህ ቤት ውስጥ። ዳይሬክት ቪዲዮ ላላሳ እንግዲህ ከዚህ ቀደም ቪዲዮ ላይ አቅርቤላችሁ ነበረ። ሰሞኑን ትራፊኮችና ሹፌሮች ላይ ያለው ከባድ ሰጣ ገባ አላቆምም። በዚህ ዙር ደግሞ በጣም ከባድ የሆነ ትንሽ ለማየትም የሚከብድ ነው፣ ነገር ግን ለሁላችንም መማሪያ ይሆናል ብዬ ስለማስብ አንድ ቪዲዮ አለ ይዤላችሁ መጥቻለሁ። እሱን አይተን እንመለስ። አልበራም አልተባኪስ ምንድነው ፕሮሰስ ብታበዛው አትጨራሽ አበራ። ለምን ሞተሩ አይኖርም? የራስ ጉዳይ በዳዴም ብትሄድ ይሻላል። ይሄን ቪዲዮ ሳይ የሆነ ጊዜ ክፍለ ሀገር ላይ ያጋጠመኝን ነገር ልንገራችሁ። አጋጣሚ የሆነው ሹፌሩ የተከለከለ ቦታ ላይ መኪና ይበላሽበታል። ከዛ ጎንበስ ብሎ እየሰራ እያለ በድንገት ትራፊክ ይመጣበትና ለምንድነው እዚህ ጋር ያቆምከው? አንሳ ቶሎ በል ይለዋል። አይ መኪና ተበላሽቶብኝ ነው። እንዴት ላድርግ ሲል ትራፊኩ እኔ ምንም አያገባኝም ከፈለክ ተሸክመ አንሳው አለው። ምን ቢለው ጥሩ ነው ሹፌሩ ናሸክመኝ ያለው ግራ የተጋባ ነው። ይሄ ትራፊክ ደግሞ ምንም ጣጣ የለውም። ባካንታ አሰማም። ለማንኛውም የኔ ቅምጥል ቅመሞች ይመቻችሁ። በመሃል ሳር ቤት ቫቲካን ኤምባሲ አጠገብ በዲፕሎማቶች መንደር አንዳች ክስተት ተከስቷል። G+30 ሌክዠሪ አፓርትመንት በሽያጭ ላይ ነን። ሱቅና ቤትን በአንድ ላይ ያጣመረው ይህ ቤታችን 105 ካሬ ባለ 1 መኝታ፣ ከ106 እስከ 138 ካሬ ባለ 2 መኝታ እንዲሁም ከ140 እስከ 181 ባለ 3 መኝታ ቅድመ ክፍያ 10% ብቻ በመክፈል መመዝገብ ይችላሉ። ቀድሞ ለሚመጡ ታላቅ ቅናሽ እንዳለ እንዳይረሳ። በዚህ በመንገነባው ቅንጡ አፓርትመንታችን ላይ ፓርኪንግ፣ ካርሌፍ፣ 5 ኤሊቬተር እንዲሁም 3 ፓኖራሚክ ሌፍት እንዲሁም 24 ሰዓት የሴኩሪቲ ካሜራ፣ ስታንድ ባይ ጄኔሬተር፣ ጋርቤጅ ሹተር እንዲሁም በጣም ሰፊ ጂም እና ጌም ዞንን ያጠቃለለ ነው። ለበለጠ መረጃ በስልክ ቁጥራችን በ0956 11 50 12 አሊያም 0931 33 36 41 በመደወል አሎ መጋሎ ማለት ትችላላችሁ። ጀምቦሮ ሪል ስቴት በጊዜ ግቡ፣ አታምሹ።
በነገራችን ላይ አሁን የማሳያችሁ ቪዲዮ የትኛውም እምነት ጋር እንዳታነካኩ የልጅቷ ሁኔታና እንዲሁም ጉዳዩ ስላስገረመኝ ነው ይዤላችሁ የመጣሁት። እንዲሁም የሁላችንም የቤት ውስጥ ጉዳይ ስለሆነ ጣጣችን ስለሆነ እስቲ ይሄ ዘይት ከጀመርነው 3 ወር ሆኖታል። የቤተሰብ ቤት ነው እንድንቆጥር ደግሞ የረዳ ላሳያችሁ። እሺ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የበረከታችን ሚስጥር ይሄ ነው። አንደኛ የትኛውም እምነት ተከታይ ብትሆኑ ባካችሁ ብትጠቀሙ ያው በረከት ይኖረዋል። በየትኛውም ቤተ እምነት የሚመከር ነው። ነገር ግን ጭራሽ አስቤውም ስለማላቅ ነው አይደለም ተጠቅሜው እንዲ 3 ወር ሊቆይ ሳልጠቀመው ዘግቼ ባስቀምጠው ራሱ ተንድኖ ራሱ ይሄን ማከሉ አይቀርም ነበር። ምን ለማለት ፈልጌ ነው? የትኛውንም ነገር ስታደርጉ ምግብም ስትበሉ እንዲሁም የተከደነ የተዘጋጀ የታሸገ ነገር ስትከፍቱ ባርካችሁ መጠቀማችሁን እንዳትረሱ። ምክንያቱም የተባረከ ነገር መልካም ስለሆነ ማለት ነው። ቤተሰብ ከዛ አንፃር ነው ይባርኩ ያትርፉ ይላል። እኔ ራሴ ይሄን ቪዲዮ ባርኬ ጀምሬው ነው ሰብስክራይቡ ስነቃ 100 ሺህ የገባው። ቀልድ አይደለም። አርጉ ሰብስክራይብ። እንደው ሰብስክራይብ ባታረጉ እንኳን እንዳላረጋችሁ ነው የምቆጥረው። አው ባለፈው 102800 ብር ልደት አከብራለሁ ብላ ሰውየውን ባሏን ልታጨልለው የደረሰችው ባለቤት ይኸውና ሰውየው እኔ ልገለው ይሁን አላውቅም። እንመልከተው እስቲ። ማርዬ እንካ ድርቆሽን ደግሞ ማርዬ ነው የምትለው። እንዴት እንደሚያዩት ባይነቂጡ ነው የሚያዩት። እኔ የምልህ ድርቆሹን ለምን ያቀረብኩልህ ይመስላል? አባ ድርቆሹን ለምን ያቀረብኩልህ ይመስልሃል? ሊበላው ነው። እሱ ብቻ አይደለም እንትን አልኩ የቀረበው እሱ ብቻ አይደለም። አባ አትበሳጭ። እና ምን ማለት ነው? ምን ልበሳጭ ይመስላል? ሐሳቤን ባንቺ አሽሙር ጀመርሽ? ሐሳቤን በሱ ውስጥ እየገለጽኩ ነው። እንደፈለክ በለው። አሁን ደክሞኛል። በእናትሽ ሻዩ እየፈላ ነው። ምን የፈለኩት ያለ ምግብ ሐሳቤን በሱ ውስጥ እየገለጽኩ ነው። በድርቆሽ ውስጥ ቤት ደክሞኛል። ሻይ አምጪልኝ እኮ ሻዩ ይመጣል። ምንድነው የምታውቀው? አሁን ምን ለማለት የፈለኩ ይመስላል ነው። ሐሳቤን በድርቆሽ ውስጥ እየገለጽኩ ነው አልኩ። በምንድን በአፍሻት ያቺ ምን በድርቆሽ እንዳሰብሽ የምትገልጪው? በሱ በጣም ተመቸኝ። ገምት እስቲ። በምግብ አሽሙር ጀመርሽ? ምን ልል እንደፈለኩ ገምት እስቲ። እኔ ምን አቅልሻለሁ እንዴ? ምን ማለት ምን ያሰብሽ? ድርቆሽ ሲባል አሁን ምን ይመስላል? ወንድ ኮፋራ እኮ ምግብ ነው። ሌላ ምን መስሎኝ ይችላል? ድርቆሽ ነው እያልሽኝ? ምን አለ ድርቆሽ እንዴት ይባላል? ሰው ድርቆሽ ነው። እና ደረቅ ነው። በቃ ፖይንቱስ እኮ ነው። አላግኝተዋል። ገብተዋል። እና የተሳደብሽኝ በቃ እሱ ነው ያልክ ያለሁት እኮ በቃ። እና በዚህ አይነት ዳጣም ታቀርብልኝ ታቃጥላለህ እያልሽኝ ነው? አቃጣይ ነው እያልሽኝ ነው? ሀሳብ መግለጫ መንገድ ነው። አረም ስታቀርቢ ምን እያልሽኝ ነው ማለት ነው? እኔ አሁን ስለ ድርቆሽ ነው ያወራሁት። ድርቆሽ አለ ከምግብ ጋር እያወራሽ ነው። እስከዛሬ ድረስ ያቀረብሽው ሁሉ ስድብ ነው ማለት ነው ለኔ። እኔ እስከዛሬ ያቀረብኩት ላይ ሀሳቤን ገልጻለሁ አላልኩም። እና አሁን እዚህ ላይ በምግብ አሽሙር ጀመርሽ ነው ይችላል? አይ አሁን ሻዩን ላመጣልህ ነው። እና ሻይ የሚያቃጥል ከሆነ አቃጣይ ነው እያልሽኝ ነው? አረ ሚስቶች ኧረ እባካችሁ። ይቺ ደግሞ የዚች የባሰ እኮ ነው። ጭራሽ ምግብ በምግብ አሽሙር በአፍ መናገር አይቀልም። አንዳንድ ሚስቶችማ ናችሁ የምታሸሙሩበት ነገር ራሱ ብታጡ በእንደዚህ አይነት ነገር የምትመጡ እንዴ! ኧረ እባካችሁ እንዴ! የምታገቡት እኮ ባላቻችሁን እኮ ነው። የአካል ክፋይ ነው የሚባለው። የአካል የፍላጭ ፍላጻዬ፣ አዎ ግራጎኔ እንደዛ ተብሎ ነው የሚሰራው። እናንተ ጭራሽ ሴንጤ ሆናችሁሳ ሞጋት ብቻ። ኧረ እባካችሁ ምን ይሉታል አሁን እህል ቀርቦ እንደዚህ ማንገብገብ። ኧረ መጠን ይስጣችሁ። አንተማ እችላለሁ ወንድም እግዚአብሔር ይሁን። ሰርግ ያልደገስከው ለዛ ነው እንዴ? ሰርግ እኔ አልወድም። ምክንያቱም አላምንበትም። ማለት እዚህ ብዙ ነገሮች ጎለው እያየው እዛ ላይ የምንፈራፈረው ነገር እኔ አይታየኝም። ብዙ ነገር በጥበቡም ሄድ በቤቴም ሄድ መቅደም ያለበት ነገር እያለ እዛ ጋር የሚያንፈራፍረኝ ነገር እኔ ለምን ብዬ ነው? ልብን አይሞላውም እንዴ? እንዴት አድርገህ ነው? በጣም ምንም ግራ የሚገባ ነገር ነው የሰርግ ሎጂክ እዚህ ሀገር። እኔ አሚን የትም ቦታ አላውቅም፣ የትም ቦታ ማለት አልችልም። አይ ቲንክ ይመስለኛል ጨርሶ ዘመናዊ ያለመሆኑ ወይ ጨርሶ ደግሞ ባህላዊ ያለመሆኑ ብዙ ነገሩ የቲያትሪካል መሆኑ ይመስለኛል። ውሸት አለው በጣም ማለት ውሸቶች አሉት። ማንኖረውን ኑሮ በቃ ይሄን ላድርገውና ድህነት ለምደዋለሁ አይነት ነገር
በነገራችን ላይ ማታውቁት ከሆነ በጣም ፌመስ ተወዛዋጅ ነው። አብዛኛው የምትናውቀው ሜታ ቢራ ላይ እንደው ማስታወቂያ በጣም ብዙ ጊዜ ማስታወቂያ ሰርቷልና ያው ቃና ቲቪ ላይም ትክክል እንተ ታያለህ። እኔ ቢራውን እንዲህ የሚል የለም ሼክ የሚያደርገው ሎጂኩ በጣም ነው የሚመቸኝ። ከምን አንፃር እናየዋለን መሰላችሁ? ያለው ሰው ገንዘብ ኖሮት ተርፎት ያለ ሰው ቢደግስ ወግ ማድረግ ማየት እንዲሁም ደስታ ማየት አይከፋም አይደል? አዎ። መብላት መጠጣት እንዲሁም መጫወቱ መቦረቁ አይከፋም። አዎ። አተቀስበል ምንድነው? ምን ሆኖ ጥቁር ጎናን ነው ባካችሁ? እና ምን መሰላችሁ? ዛሬ አይነ ስብህን አጥፍቼ ነው ከዚህ ቤት ውስጥ መውጣው። አሳቆ ገደለኝ እኮ ማውራቱን ላልቻልኩ። ነገር ግን ገንዘብ ለሌላችሁ ድግስ የሚባል ነገር አይመከርም። ከሆነም በመጠኑ በትንሹ ሽምግልናውንም በትንሹ ከዚህ ቀደም ቪዲዮዎችን አቅርበንላችኋል። ሽምግልና 15 16 እንደው ሀገር ለማስታረቅ የሚሄዱ ሉካን ቡድን ነው የሚመስሉት። 3 እና 2 ሽምግልና በቂ ነበረ። አሁን ላይ ሰርጉም እየተጧጧፈ ብራይዳል ምንድነው አንተ? ይሄ እንትን ነው አርግዞ እንትን የሚሉት ነው። አዎ ዛሬው ላይ ነው ሊገለን ነው። ከሌላችሁ አትደግሱ፣ አስፈላጊ አይደለም። ካላችሁ መጠነኛ ብታደርጉት፣ ምክንያቱም ነገ ከነገ ወዲያ የቤት ኪራይ እኮ እንደው ፊት ለፊቴ የሚመጣው 30 ስለሆነ አሁን 25 26 ላይ ነንና ትንሽ ጨንቆይ ነው። ባካችሁ አትፍረዱብን። እናም ድግሷን በትንሹ ብታደርጉ ባይነኝ። 50% ልክ ነው፣ 50% ልክ አይደለም። እናም ምክሬ ምንድነው? ከሌላችሁ ባትደግሱ ይመረጣል። ካላችሁ ለኔ ስጡኝ። አዎ ስጡኝ። አንጀቴን አትብሉት። የኑሮ ውድነት በዚህ ከቀጠለ እንደ ድሮ ህፃናትን ማባበል ሊቀር ነው። ይኸውላችሁ እንደኔ ምርር ያለው ሰው የኑሮ ውድነት ተመልከት። ልጅቷን ዝም ብላችሁ ልኳን ነገርኳት። ምን ሆነሽ ነው የምታለቅሽው? ምን ሆነሽ ነው? የቤት ኪራይ ደረሰብሽ? ንገሪኝ። መብራት ክፍያ ደረሰብሽ? ነውስ ቤዛ አለቀብሽ? ግዢ ተብለሻል? ከፋይ ተብለሻል? አረ ተኛ ኩኑን ማልቀስ ያለብን። አረ አንቺ ልጅ አረ ቁጭ ብለሽ እየበላሽ እየጠጣሽ ጭራሽ ታለቅሻለሽ። ዋ ከዚህ በኋላ በታለቅሽ ወተሽ ከሷ አልጋ ላይ ተነስተሽ ስራ ትፈልጊያታለሽ። ስራ ፈልገሽ ራስሽን ቻይ። እሺ በይ ጎበዝ። በእርግጠኝነት ይሄ ሰው ያብዷል እንዴ ነቅሏል እንዴ እያለች ነው አስተያየቷ። ለከበየቤቱ ነው ጭራሽ ልጅን እንደዚህ የሚያናገር ካለማ ወገን እየሸሸን። አሁን ቀጥታ እንትን ነው ጠብቀኝ እዚህ ቁጭ ብለህ ይሄም እኮ ማልቀሱ አይቀርም። አዎ ይላል። አዎ ከማለት ውጭ ምን ጥቅም አለው? አንተ ምን አለብህ ሳቅ። ያ ራሱ የህፃን እንደው ወጉን እንኳን እንድታይ ብትዋት ምን አለ አባትየው። ጭራሽ ተነስተሽ ስራ ትፈልጊያለሽ? ስራ አለ እንዴ? ለነገሩ በአንተም አልፈርድም። የምሬን እኮ ነው። የቤት ኪራይ፣ እድር፣ አስቤዛ፣ ዳይፐር። በዛ ላይ የዘንድሮ ልጅ እንደ ድሮ እንትን ላይ አኳል የሚታጠብ ጨርቅ ላይ አይደለም ካካ የሚለው 20 ብር ላይ ነው የምትካካ ነው አንዴ 20 ብር ላይ ቆልላል አውጥቶ ከ20 ብር ይጥላል። ኧረ ዛሬ ምን የምታሰማኝ? በእኛ ጊዜ ገና ሲመጣ ዳይፐር እንደመጣ እንደው በፊት ዳይፐር ይደረግ ሲባል አይ በራኬት ይሆንብኛል ልጄ ብራኬት ይሆናል ተብሎ በሳሳብ በእኛ ቤተሰቦች በጨርቅ የባንሶ ላይ በደብረ ብርሃን ነው በምን ጨርቅ ይለጥፉብን፣ በኮምቦልቻ ጨርቅ ለጥፈውብን በዛ ሽሊሉ ነበረ። አሁን ምንም ምርጫ የለም። ወይ 20 ብርን ወይ ካካውንት ትመርጣለህ። ከሁለት አንቺ ዘቤስታር እያየኝ 20 ብር ላይ ካካ ብሎ ይሄ ልጅ እኮ በቀን 5 ካካ ቤል ማለት ነው 100 ብር ላይ ነው። ድሮ የምበላው ሳጣ ልጅ ጥርስ አወጣ ነበር የድሮ ተረት። አሁን የምበላው ሳጣ ካካው ፈጠነብኝ ነው። ይመቻችሁ፣ እያበዳችሁ። ለማንኛውም አንድ ላይ ተያይዘን ጋሽ ምን ሆኖ ነው? መምህር ናቸው። አብሯቸው የዘፈኑ አበባ ማስተማር ነገረ
ሲያሳዝኑ በእናት ዋው እያለቀሱ ነው በእናት እኔን ራሱ ስሜት ያደርጉን ታውቃለህ። ዴስክ ላይ ወጥቶ የሚዘል ትውልድ ባለበት እንዲሁም አስተማሪው መምህሩን ወላጅ አባቱ እንዲሁም ቤተሰቡን መሳደብ እንደ ጀብድነትና እንደ አራዳነት በሚቆጠርበት ዘመን እንደዚህ አይነት ተማሪዎች ይኖራሉ ማለት በጣም ከባድ ነው። ሁላችንም የተሰራነው በመምህራኖቻችን እጅና በመምህራኖቻችን አይምሮ ስለሆነ ሀገራችንን የሚገነቡት ትናንሽ ደሞዝ የተከፈላቸው ትልቅ ሀገር የሚገነቡ መምህራን ናቸው። የመምህራን ልጆች ካላችሁ እንዲሁም ጎረቤት ካላችሁ መታደል ነው። የምሬ ነው የምላችሁ። አሁን ላይ እኔ ለመድረሴ ትልቁን ቦታ የሚወስዱት ትምህርት ቤት ውስጥ ከቤተሰብ በላይ ሰፊውን ሰዓት የሚወስዱት መምህራኖች ናቸውና ክብር ለነሱ ይገባል። ዛሬ ትንሽ ለቅሶ ይዤባችሁ ነው የመጣሁት ማለት ነው። ከበድ ያለ ነውና በጣም እኔም ስሜታዊ ሆንኩኝ። ማንም ሰው መምህር መሆን አይፈልግም። መምህር ለመሆን ምክንያቱም መመረጥ ያስፈልጋል። ጥሩ አይምሮ፣ ነገሮችን ማገናዘብ የሚችል እንዲሁም የሰውን አይምሮ ለመገንባት መጀመሪያ የሱ ጭንቅላት መገንባት ስላለበት ጽድት ያለ አይምሮ ሊኖረን ይገባል ማለት ነው። ለዛ ነው አብዛኞቻችን መምህር መሆን የማንችለው። ዝም ብሎ ከመሬት ተነስቶ መምህር መሆን አይቻልም። ይሄን ነው ይህ የተሙ ንጉሴ ቤት ነው። የሳቅና የጨዋታ እንዲሁም የቁም ነገር ቤት ነው። ትውልድን እያሳቅን ፍልቅልቅ እያደረግን ወደ ቀጣዩዋ ኢትዮጵያ ይዘናችሁ እያንኮከውን ይዘን እንሄዳለን። ጭንቀት ያለበት ሰው ጭንቀታችሁን አራግፋችሁን የምትሄዱት ማፊ ሙሽክላ ሰበቅታ ሙስጠኒ የሐቢብቲ ክብር ለመምህር መታ ቤቴን አንኳኳ ገብቶ ጩኸቴን ሰማ መታ ቤቴን አንኳኳ ገብቶ ጩኸቴን ሰማ ጭራሽ ቢጎዲን ላይ አንዷ ቢጎዲን እኮ የኔን ህይወት እንደምትቀይር የወሬ ቤት ኪራይ እኮ ናት። አንዷ እንዲሻጥ ያደርግሻት አንዷ ቢጎዲን እንዴት ነው የሚያደርገን? ማድረጉ እንደው ተትረፍሮ ቤት ቢሞላ እንኳን ማድረጉንስ አድርጉ። ግን ለኛ አይምሮ አትጨነቀቁ። የ2 ዓመት የቤት ኪራይ አናትሽ ላይ አድርገሽ ሰከተሽ ጭራሽ መጣብን ቀላል አንኳኩታል። አንቺን እግዚአብሔር ጎበኘሽ፣ አንቺ ደግሞ በቀልሽ እኛን ጎበኘሽን። አየሽ ፈነንሽ ፍንነን ያልሽው እኔ ነው እሺው። ለማንኛውም ቤተሰቦች ምን ለመናገር ፈልጌ ነው፣ ሊሞላላችሁ ሊተርፍላችሁ እንደውም ሊተረፈረፍ ህይወት እንደው ጭምልቅልቅ ሊላችሁ ይችላል። ነገር ግን ታች ዲቪዚዮን ያለነውን እንዲህ ተፍ በለን ድክ እንደው ሶምሶማ የምንሮጠውን ሎክቾ ህይወት የሆነብንን እንደው ቼክ እያደረጋችሁን ባትሰጡን እንኳን አይምሮአችንን ጠብቁን እባካችሁ። እንቁልልጭ እያላችሁ አይምሮአችሁን ቶርች ባታደርጉብን ይሻላል። እንደው እኛ ምክንያት ጋንም ብትገቡ ምን ይጠቅማችኋል? ምራቃችንን እያዋጥን ከምንኖር። እስቲ የኔ ቤተሰቦች እንደው ከወደዳችሁ እንዲህ ትርፍ ካላችሁ አንዷን ዘለለዋን ከላካችሁ የቤት ኪራይ ነው የምከፍለው። አንዷን አሁን በስህተት 10 ቢኖር የዓመት እዚህም አታገኝኝም። የትኛው ኢትዮጵያ ላይ እንደምንኖር ራሱ ግራ እየገባን ነው። ረባካችሁ እንደው ህልም ላይም ከሆንን አርጋችሁ ቀስቅሱ። እሺ እናንተ ያላችሁ እንደው ብትን እያደረጋችሁ እንዲየዘረዘራችሁ መጣ ቤቴን አንኳኳ ብላችሁ ዘመራችሁ። እኛ እኮ ግንድላ እኮ ተሸክመን እኮ ነው እዚህ ኑሮ እኮ የቤት ኪራይ እቁብ እድር ረቁብ የቀበጠ ነው የሚገባው እንዴ ቁባልኩ ይቅርታ በጣም እኔ ስቼ ነው አናታችን ላይ ተወዝፎ በወር ሲመጣ እኮ 28 በኋላ የምንድን ነው የፍልፈል ኑሮ ነው የምንኖረው። ሹልክ እያልን ቢሆንም ይህንን አይታችሁ እንዳትሳሳቱ። እንደኔ ችስታ ለሆናችሁ አንድ ምክር አለኝ። እንደ ጎበኘን በጤና ሊሆን ስለሚችል ጤናውን ስለሰጠኝ ተመስገን እያለን እንኑር። እነሱማ ቀልድ ላይ ናቸው። እጅግ በጣም ያሳዝናል። ዘማሪት የምስራች ከዚህ ዓለም በሞት መለየቷን በዚህ ሰዓት የወጡ መረጃዎች እያሳዩ ይገኛሉ። በርካቶቻችሁ የምታውቋት ዘማሪት የምስራች ታዲያ አሳዛኝ በሆነ ሁኔታ ህይወቱ አልፏል። ዘማሪት የምስራች ጨጓራው አካባቢ ከነበረው 4ኛ ደረጃ ካንሰር በተአምራት ተፈውሳ እግዚአብሔርን እያመሰገነች መቆየቷ ይታወቃል። ከጊዜ በኋላ ቼክአፕ ስታደርግ ታዲያ ጀርባዋ አካባቢ 3ኛው አጥንት ላይና ሳምባዋ ላይ ካንሰርና ከባድ ሳል ታክሎበት በፍጥነት ጽኑ ህሙማን ክፍል እንድትገባ የተደረገ ቢሆንም ከደቂቃዎች በፊት ህይወቷ ማለፏን መረጃዎች አሳይተዋል። ነፍስ ይማር። ውድ የኔ ቅምጥል ቅመሞች፣ ሰሞነኛው በቲክቶክ መንደሩ ሲሸራሸር የነበረው እንዲሁም በተለያዩ ሶሻል ሚዲያ ሲዘዋወር የነበረው የፕሮቴስታንት እምነት ተከታይ የሆነችው ዘማሪት የሆነችው እህታችን አጋጣሚ ሆኖ በሕክምና ስትረዳ ቆይታ ህይወቷ አልፏል። ይህን ቪዲዮ
ቪዲዮ ይዤላችሁ የመጣሁት አሁን ላይ በጣም አብዛኛው ወጣቶችን አይታችሁ ከሆነ በካንሰር ህመም በጣም ብዙ እየተሰቃዩ ነው። በጣም ብዙ ወጣቶች ስፍር ቁጥር የሌላቸው በካንሰር እያጣን ነው። ይህንን ከማለት ውጪ ለነፍሷ ላረፈችውም እህታችን እንግዲህ ፈጣሪ አምላክ ነፍስሽን ይማረው እያልን ለቤተሰቦቿ እንዲሁም ለወዳጅ ዘመዶቿ መጽናናትን እንመኛለን ማለት ነው። ቤተሰቦች የምትበሉትንና የምትመገቡትን እንዲሁም ራሳችሁን ጤናችሁን ጠብቁ። መኪኖቻችሁን በወር አንዴ እንዲሁም በሁለት ወር አንዴ እየወሰዳችሁ ሰርቪስ እንደምታደርጉ እንዲሁም ቼክ እንደምታስደርጉ ሁሉ ራሳችሁን ከጤና አንጻር ይዛችሁ ሄዳችሁ ጤና ተቋማት ላይ ቼክ ማድረጋችሁ እንዳትረሱ እባካችሁ። እናት አባቶች ጸሎታችሁን እንዳይለየን፣ ሃይማኖት አባቶችም እንደዚሁ እባካችሁ አትጨነቁ። ለዚህ ለማትሞላ ህይወት ውድ የሆነው ነፍሳችንን አንጣላለው። እወዳችኋለሁ። አንተ ብሎ መካሪ አይደለም አድናንዶ ና አንተ አንዱ ሰለባ ነው የምትሆንብኝ። በቃ አታሽቀብጥ። ውሃ ጠጣሽ። እሺ ይወደኛል እኮ ደግሞ እየጠየቁ ነው። ለምንድን ነው ማታመጣው? ፊቱ እኮ ይከብዳል። አሁን የማሳያችሁ ቪዲዮ ምን መሰላችሁ? ሶሻል ሚዲያ ላይ ሲዘዋወር ነው ያገኘሁት። እሸቱን መለሰን በተመለከተ ነው። እስቲ ቪዲዮን አይተን እንመለስ። አይገርምም? የኮሜዲያን እሸቱ ልጅ ቴሌቪዥን አያይም፣ ጥሩ ነው። ስልክ ፊቱ አይወራም፣ እሱም ጥሩ ነው። በየትኛውም ቴክኖሎጂ ባፈራቸው ነገሮችም ፊልሞችን ወይም ደግሞ የትኛውንም አይነት አኒሜሽን ወይም የልጆች ፕሮግራሞችንም አይመለከትም ወይም እንዲያይ አይፈቀድለትም። ይሄም እጅግ በጣም ጥሩ ነው። ግን ጥያቄው ራሱ ኮሜዲያን እሸቱ በቅርብ የጀመረው ጋሽ እሸቱ የተሰኘው ዩቲዩብ ቻናሉ ላይ የጀመረው የልጆች ፕሮግራሞች የማን ልጆች እንዲያዩት ወይንም እንዲጣዱበት ነው የተዘጋጀው ወይም እየተሰራ ያለው ነው። ለዛውም ደግሞ እጅግ የተደከመባቸው ለልጆቹ የህይወት ስንቅ የሚሆኑ ዝግጅቶች ተብሎ ነው እየቀረበ ያለው እና ምን ለማለት ነው? ወይ ድምጽን አጥፍቶ ጸጥ ብሎ መስራት ነው፣ ካወሩም ደግሞ መርጦ ማውራት ነው። ስሙት። ለማንኛውም ስልጠናዎች ኤአይ ላይም ብዙ ደረጃ በመውሰድ በማንበብ በጣም ከሚዲያ ጠብቀን ያሳደግ ነው። ሞግዚት በስነ ስርዓት ቀጥረን ልጁን ማለት እየሰጠን እየተከታተልን የምታወራውን ፊቱ ስልክ ማውራት አትችልም። የኛ ሞግዚት ፊቱ ስልክ ይትባረክ ስልክ ውስጥ ጌም እንዳለ አያውቅም። ሞባይል መነጋገሪያ እንደሆነ ነው የሚያውቀው። እኔ ሰጠው ተቀብሎ ብሎ ይሰጠኛል። ጌም እንዳለ ውስጡ አያውቅም። አጠገቡ ሕፃን ልጅ ጌም የሚጫወት እንኳን እንዳይኖር ዘመድ ጋር እንኳን ይዛው ስትሄድ ትጠነቀቃለች ሞግዚቷ እንዳያሳዩት ማለት ነው። ቴሌቪዥን ላይ አኒሜሽን ይትባረክ አይቶ አያውቅም። አንድ ቀን ስፓይደርማን ከፈትኩ። ይሄ ልጅ ለምን ሁሌ መዝሙርና መንፈሳዊ ነገር ነው የምናሳየው? ስፓይደርማን የህፃናት ከፈትኩኝ አየውና ወጣ ኳስ ሊጫወት በቃ ትትውት ማለት ነው። ዋው አልኩኝ። ማለት አልተጻፈም። ገባ? እኛ የሚመስለን ልጆች ጌም የሚወዱ አኒሜሽን የሚወዱ ነው አይደለም። የተጻፈባቸው ነው የሚወዱት። ምንድን ነው የጻፍክበት ነው? እንደተወለደ ምን ላይ ነው የጣድከው ልጅ ነው። ሶ ግን ምን ሆነብኝ መሰለ? እንደዚህ ከሚዲያ ካልባሌው ሚዲያ ለይቼ በጣም በተጠበቀ መንገድ ሲያድግ 1 ዓመት ከ9 ወሩ ላይ ስንት ቃል ነው የሚያወጣው ይሄ ልጅ? ኤአይ ሳነብ ከ1 ዓመት ከ6 ወር እስከ 2 ዓመታቸው ከ50 እስከ 200 ቃላት መናገር አለባቸው ህፃናት ይላል። ልጅ አስተዳደግም ኤአይ ጠይቅ እንዴ? እንዴት አልጠይቅም አባት። በነገራችን ላይ እሸቱ መለሰ በጣም ከማከብራቸውና ከምወዳቸው ሶሻል ሚዲያ ላይ ለኔ አሪያ ከሚሆኑት እየሆኑም ካሉ ወንድሞቻችን የመጀመሪያው ሰው ጥራ ብትሉኝ እሸቱ መለሰ ነው። እንደ ሐሳብ ብዙ ሰዎችን አጨቃጭቋል። ይሄ ጉዳይ የጀመረው ፕሮግራም ጋሽ እሸቱ የሚለው ፕሮግራሙ ብዙ ህፃናትን ከማይሆን ነገር በተለይ በውጭ ዓለም አኒሜሽን የሚሰሩ አኒሜሽን ወደማይረባ ነገር እየመራ ስለሆነ በሀገር ውስጥ መሰራቱ እንዲሁም ሀገራዊ ይዘትን የያዘ መሆኑ በጣም የሚደገፍ ነው። አሁን ላይ ቅሬታ የፈጠረው ምንድነው? ለአንተ ልጅ የተጨነቀውን ያክል ለኛም ልጆች መጨነቅ አለብህ የሚል ሐሳብ ነው ልጅቷ ይዛ የመጣችው። በዚህ ቪዲዮ በነገራችን ላይ ሶሻል ሚዲያ ላይ በጣም ሲዘዋወር ነበረ። እኔ እንደሰራውበት ተደርጎ የሷን ሐሳብ እንዲሁም እሱን በመንቀፍ ሰፖርት ማድረግን የሚያደርግ ከሌላ ቪዲዮ የተቆረጠ ተሰርቷል። ይህ ፈጽሞ ሐሰት ነው። እኔ ምንም አይነት ሐሳብ አስተያየት አልሰጠውበትም። እዚህ ላይ መናገር የምንችለው ልክ እንደ እሸቱ ልጆቻቸው ሶሻል ሚዲያ እንዳያዩ የሚፈልጉ ቤተሰቦችም አሉ። እንዲሁም ትምህርታዊ ነገር እንዲያዩና ቲቪ እንዲሁም ኮምፒውተር እንዲመለከቱ እንዲከታተሉ የሚፈልጉ ቤተሰቦችም አሉ። ሁላችንም ባህሪያችን እንደ መልካችን የተለያየ ስለሆነ ሁሉም የሚመቸውን ይዞ ነው የሚሄደው። ሁላችንም ቤተሰቦች የምናገረው ነገር ቢኖር ለህፃናት የምትከፍቷቸው ያቆያቸዋል። እንዲሁም እንዳያለቅሱ ምግብ እንዲበሉ ብላችሁ የምታደርጓቸው የምትከፍቷቸው ሶሻል ሚዲያዎች ከባባድና ከአይምሯቸውና ከእድሜያቸው በላይ እየሆነ ስለሆነ አንድ ቪዲዮ ላሳያችሁና የሶሻል ሚዲያ ከባዱ ሰቅጣጩንና የሚያስጠላውን ነገር ላሳያችሁ። ጫት ትቅማለህ እንዴ አንተ? ትቅማለህ? ሲሳም እስባለሁ።
ተመልከቱ እንግዲህ። እሺ ሌላስ? ሌላ አሰባለሁ። ሺሻ ምንድን ነው? ጫትም እቅማለሁ። ሺሻ መስማለሁ። ጫትም እቅማለሁ። ጫትም እቅማለሁ። ሺሻ መስማለሁ። ሌላስ? እሺ ሌላስ ምን ታደርጋለህ? ሌላ ዱዓ አደርጋለሁ። ዱዓ እንዴ? ደህና ዋላችሁ? እግዚአብሔር ይመስገን። ማለት ዱዓ ታደርጋለህ? እሺ ለወልዳ ብዬ እቅማለሁ። ላላ ብዬ እቅማለሁ። እሺ ተመልከቱ እንግዲህ ህፃናት ያሉበት ደረጃ ለዚህ ነው። የምትስቁ ሰዎች እንዲሁም ሶሻል ሚዲያ ላይ እንደዚህ ቀርጻችሁ ፖስት የምታደርጉ ሰዎች ላይክ ለመሰብሰብ የምትለቁ ከዚህ በፊት ቪዲዮውን ለቅቄዋለሁ። በጣም እውነት ልንገራችሁ ህፃናትን እንደገደላችሁ ቁጠሩ። ከመግደል አይተናነስም። ምክንያቱም ለነሱ ቀላል ነገር ሊመስል ይችላል። ዛሬ ሲሪየስ ያደረኩባቸው ይህን ጉዳይ ሁሉም ቤተሰብ እንዲጠነቀቅ ስለምፈልግ ነው። ሶሻል ሚዲያ ላይ ብዙም ልጆችን ባታስመለክቷቸው መልካም ነው። ምክንያቱም የሚታይ ከሆነም ስርዓት ያላቸው የተመረጡ ነገሮችን ብታሳያቸው መልካም ነው ባይ ነኝ። በዚህ መልኩ አሳድገ መቼስ የሀገር መሪ በዚህ መልኩ አሳድገ ኢንጂነር፣ ዶክተር፣ ነጋዴ ለቤተሰብ የሚጠቅም ብለህ መቼስ አጠብቅም። ጠብቅ በቃ ይለጥፍልሃል። እንደ አዲስ ቤት ከሚንግሱን እንደሚባል ቤት ከዛ ቤት ስትገባ ተዘረፍኩ ስትል ራስ ተዘርፈ አባዬ አንተ አልመሰልከኝም ባልጠፋ ቀን ዛሬ በዚህ በኔ ሽፍት ለምን መጣ ነው የሚል ተናግር ያለው። ልጆቻችሁን በስነ ስርዓት ካላሳደጋችሁ አንጋጠው ሲተፉ ተመልሶ ባፉ ነው የሚባለው። ነገ ላይ ምን ያደርገኛል ዝም ብለህ ይውጣ ከኔ ላይ ብላችሁ የተዋችሁ ነገር ጉዳቱ ራሳችሁ ላይ ስለሆነ የኔ ቅምጥል ቅመሞች በዚህ ሰሞን ምን ተካሄደ ካላችሁ የአርቲስት ዳናዊት መክብብ ጉዳይ ነው። እሱ ምንድነው አልትራ ትሬዲንግ ወደ ውጪ ሰዎችን እልካለሁ በሚል ማስታወቂያ በአርቲስት ዳናዊት መክብብ እንዲሁም በሌሎች ዕውቅ አርቲስቶች ሌሎችም ቲክቶከሮችም የተሳተፉበት ማስታወቂያ ተሰርቶ አብዛኛ ኢትዮጵያውያን ወደዛ በመጓዝ ገንዘብ ከፍለው ኦልሞስት ከ200,000 እስከ 400,000 ከዛ በላይ የከፈሉ ወጣቶች እንዳሉ ለማስታወስ ያክል ማስታወቂያውን እናሳያችሁና ወደ ጉዳያችን እንመለስ። ውጭ ሀገር ሄዳ ነው ትምህርቷን መከታተል የምትፈልገው። ሀገሯን የምታስጠራ ምሁር እንድትሆንልኝ ፈልጋለሁ። የት ሀገር ልኬ እንደምስተምራት ግራ ገብት ብሎኛል። አውሮፓ፣ ካናዳ ወይስ አሜሪካ? ዩኒቨርሲቲውንስ እንዴት ነው ላገኝላት የምችለው? ተሳቅማ ምትሄድና ከአውሮፕላን እንደወረደች ግራ ግብት ቢላትስ? ማሚ ውይ ይቅርብኝ፣ ምን አስጨነቀኝ ማሚ ቢቀርስ? ለምን ይቀራል? ኤማልትራ ኤዱኬሽን ኮንሰልተንሲ ቤተሰብን ከጭንቀት የሚገላግል መፍትሄ አለው። ለሲኒየር ሃይ ስኩል፣ ለአንደር ግራጁዌት፣ ለፖስት ግራጁዌት እና ፒኤችዲ ፕሮግራሞች በተለያዩ የአውሮፓ አሜሪካና ካናዳ ዕውቅ ዩኒቨርሲቲዎች የትምህርት ምዝገባዎችን እንደዚሁም ጥሩ የትምህርት ዝግጁነት ላላቸው ስኮላርሺፕና የአድሚሽን እድሎችን ያመቻቻል። ልጆቹን ለመግቢያ ምዘና ብቁ የሚያደርግ ስልጠና በመስጠት ለፈተና ዝግጁ ያደርጋል። እንግዲህ ማስታወቂያውን እንዳያችሁት ነው በሚገርም ሁኔታ እንዲሁም ጽድት ባለ ሁኔታ ነው የተሰራው። ይሄ ማስታወቂያ በተሰራበት ሁኔታ በጣም ብዙ ኢትዮጵያውያን ወጣቶች እየመጡ ተመዝግበው ገንዘብ ከፍለው ፕሮሰስ እያደረጉ እያለ ድርጅቱን ዘግተው ከሀገር ወጥቷል የሚል ዜና እየተናፈሰ ነው። እስቲ ዜናውን አይተን እንመለስ። ዳናዊት መክብብ በኤማልትራ በደረሰ ጉዳት በቀጥታ ልትጠየቅ እንደምትችል የህግ ባለሙያዎች እየገለጹ ይገኛሉ። ኤማልትራ በርካታ ሰዎችን ወደ ውጭ ሀገር ቪዛ እንዲኖራቸው አድርጌ እልካቸዋለሁ በማለት የበርካቶችን ገንዘብ ከሰበሰበ በኋላ እየገባበት ጠፍቷል። በርካቶች እያለቀሱም ይገኛሉ። በዚሁ ጉዳይ ወደ ውጭ ሄጄ እማራለሁ፣ ህይወቴንም እቀይራለሁ በማለት ተበድረው ጭምር የከፈሉ ግለሰቦች ህይወት ተመሰቃቅሏል። በርካቶች ቤተሰቦቻቸውን አስቸግረው የከፈሉት ገንዘብ የገባበት ጠፍቷል። በርካቶች ቤታቸውን በማስያዝ አራጣ በመበደር ህይወታቸው ተመሰቃቅሎ ይገኛል። ድርጅቱ የበርካታ ንጹሃንን ገንዘብ ከሰበሰበ በኋላ አገልግሎቱን ሳይሰጥ በመቅረቱ የድርጊቱ ሰለባዎች ለከፍተኛ ችግር፣ ጭንቀትና ባስ ሲልም ራስን ለማጥፋት መዳረጋቸው እየተገለጸ ይገኛል። ቅሬታቸውን በሚዲያዎች ላይ ያቀረቡት የድርጊቱ ሰለባዎች ታዲያ ድርጅቱን አምነን ብር የከፈልነው ማስታወቂያ የሰራቸውን ዳናዊት መክብብን አምነን ነው፣ በህግ ልትጠየቅልን
ይገባል ሲሉ ቅሬታቸውን አቅርበዋል። በጣም የሚያሳዝን ነገር ነው። አሁን ላይ አንጋፋ የማስታወቂያ ባለሙያዎች እንደዚህ አይነት ማስታወቂያቸውን ሲሰሩ ጉዳዩ ወደዚህ ጉዳይ ያመራል ተብሎ አይጠረጠርም። እምነት ስለሚጣልባቸው ቀጥታ ሰው ጋር 100% እምነት ይኖራቸዋል ማለት ነው። ህዝቡም ይህን አምኖ የማስታወቂያ በመመልከት ቀጥታ ወደ ውሳኔ ነው የሚሄደው። ዳናይት መክብብ እንዲሁም የማስታወቂያ ባለሙያዎች እንዲሁም ኢንፍሉዌንሰሮች ከህግ አንጻር እይታው እንዴት እንደሚሆንባቸው እስቲ አይተን እንመለስ። ዳናይት መክብብ በኤም አልትራ ለደረሰ ጉዳት በቀጥታ ልትጠየቅ ትችላለች። እንዲቆያችሁን ጠበቃ ሰብለ አሰፋ ነኝ። እንደሰማችሁት ኤም አልትራ በርካታ ሰዎችን ወደ ውጭ ሀገር ቪዛ አስገኝቼ ልካለሁ በሚል ገንዘባቸውን ከሰበሰበ በርካቶች ቤታቸውን ሁሉ ሞርጌጅ አድርገው አራጣ ተበድረው ብዙ ገንዘብ ከሰበሰበ በኋላ አገልግሎቱን ባለመስጠቱ ሰዎች ለከፍተኛ ኪሳራ፣ ለዲፕሬሽን እና ራስን ለማጥፋት ሁሉ መዳረጋቸው ተገልጿል። ይህን ተከትሎ እየተነሳ ያለው ሰዎቹ ዳናይት ማስታወቂያውን በመስራቷ ነው ያመን ነው እያሉ በመሆኑ ያን ማስታወቂያ በመስራቷ በቀጥታ ተጠያቂ ልትሆን ትችላለች የሚለው ነው። ይህንን አስመልክቶ በኢትዮጵያ የማስታወቂያ አዋጅ ቁጥር 759 ይገኛል። እንዲሁም ደግሞ የአዲስ አበባ ካቢኔም ስለ ውጪ ስለ በማንኛውም በኤሌክትሮኒክስም በሌሎችም መንገድ ስለሚነገር ማስታወቂያ ያወጣው ደንብ ቁጥር 131 ይገኛል። እነኚህን ደንብና አዋጅ በምናይበት ሰዓት ማንኛውም ሰው ለምሳሌ እንደ ዳናይት ማስታወቂያ የሚሰሩ ሰዎች ማስታወቂያቸው ይዘቱ ህገወጥ አለመሆኑን የማረጋገጥ ግዴታ ተጥሎባቸዋል። በኢትዮጵያ የወንጀል ህግ ወንጀል ተደርጎ ከተቀመጡ ተግባራት አንዱ በህገወጥ ሰዎችን ድንበር ማሻገር የሚባለው አንዱ ነው። ይሄ ስመግሊንግ የሚባለው ሰዎች ህጋዊ ቪዛ ወይም የመኖሪያ ፈቃድ ወደሌላቸው ሀገር ያለ ህጋዊ ፈቃድና ምንም አግባብነት በሌለው መልኩ ሰዎችን እልካለሁ ማለት መላክ ወንጀል ስለመሆኑ ተመልክቷል። በህግ የተከለከለን ተግባር ማስተዋወቅ በገለጽኩት ደንብ ቁጥር 131 እንዲሁም ደግሞ በአዋጅ ቁጥር 759 መሰረት የተከለከለ ማስታወቂያ ያደርገዋል። ከዛም በተጨማሪ ማስታወቂያውን ያሰራው ወይም ወኪሉ ወይም ደግሞ ዳናይት እንዲህ ባለ ሁኔታ ህገወጥ የሆነ ይዘት ያለው ማስታወቂያ በመለቀቁ ለሚደርስ ጉዳት ከኤም አልትራ ጋር የአንድነትና የነጠላ ኃላፊነት እንደሚኖርባቸው በተለይም አዋጁ በአንቀጽ 30 እንዲሁም ደንቡም ያመለክታል። ዳናይት ወይም ሌሎች ባለሙያዎች መሰል ማስታወቂያ ሲሰሩ ይሄ በማስታወቂያ የሚነገረው ነገር ህገወጥ አለመሆኑ በህግ ያልተከለከለ መሆኑን እንዲሁም ደግሞ የሚሰጡት ማስረጃ በትክክል የአገልግሎት እንደሚሰጥ በማስረጃ ቬሪፋይ ማድረግ እንዳለባቸውም በአዋጁም በደንቡም ተመልክቷል። ይህንን ሳያደርግ ማስታወቂያ ያሰራጨ ወይም ደግሞ እንደሷ የነገረ ሰው ብራንድ አምባሳደር ሆኖ የሰራ ሰው ምንድነው ኃላፊነቱ የሚለውን በምናይበት ሰዓት አንደኛ እስከ 150 ሺህ ብር ቅጣት በአዋጁ ይጣልባታል። ሁለተኛ በማስታወቂያው ምክንያት ያገኘችው ገቢ ሊወረስ ይችላል። ከዛም በተጨማሪ ከኤም አልትራ እና ከማስታወቂያውን ከሰራው ድርጅት ጋር ከወኪሉ ጋር በአንድነትና በነጠላ ለደረሰ ጉዳት ልትጠየቅ የምትችልበት አግባብ እንዳለ ህጉ ያመለክታል። ስለሆነም ነፃ ሊያደርጋት የሚችለው ማስረጃ ተመልክታ ጉዳዩ ህገወጥ አለመሆኑን አጣርቻለሁ የሚል ነገር ካሳየች ነው። እንግዲህ እንደተመለከታችሁት ነው። ጉዳዩን ጠቅልል አድርጌ ለማቅረብ ሞክሬያለሁ። ይህ ጉዳይ ወደ ህግ ከሄደ በቀጥታም ሆነ በተዘዋዋሪ እነ ዳናይት መክብብ ተጠያቂ ይሆናሉ የሚል ህግጋት አለ። እንዲሁም በተጨማሪም ገንዘብ የተበላባቸውን ወጣቶች ኢንተርቪው የተደረጉ ስላሉ እነሱንም አይተን እንመለስና ጠቅልል እናደርጓለን። ወጣት ተስፋ አልበላም ስትል የነበረች ሴትዮ በላችን። ከዛ በላይ ገንዘባችን ቀርቶ አእምሯችን ነው። እኛ አሁን ከአርባ ምናምን ምንም የተላከ ሰው የለም። ከአርባ ምናምን ከሰለጠነ አንድ ሰው የተላከ የለም። ከሰለጠኖች ውስጥ አንድም ፓስፖርታችን 8 ወር ይዛ እኔ በ8ኛው ወር በራይድ ነው የላከችን። በራይድ 500 ብር ከፍዬ ነው የተቀበልኩት ለራይድ። ፓስፖርቴን እንኳን በእጄ ሰጥቼ ገንዘብ ከፍዬ የተቀበልኩት ፓስፖርቴን ለመቀበል። በቃ አይሆንም ፓስፖርታችሁን ወሰዱ ተባል። እሺ የት መጣን ነው ስንላት አይ እኔ ቤት ማትመጡም ወይም እኛ ከፈትነው ድርጅት አትመጡም ብለው ማንነታቸውን ላለማሳወቅ ብለው በራይድ ላኩልን። ከባድ ነው። ያልሰራችን ግፍ የለም። እኔ ይኸው አራጣ አሁን ቤተሰብ ላይ እየቆጠረ ነው። በየወሩ የሚከፍሉ 6000 ምናምን ብር ይከፍላሉ። እኔም ስራ ልቀቅ ተብዬ ስራ ለቀቄ ከጓደኛ ጋር ተጠግቼ ነው የምኖር። የቤት ኪራይ የሚከፍልኝ ጓደኛዬ ነው። በቃ ብዙ ችግር ውስጥ ነው የከተተችን እቺ ሴትዮ። መንግስት እውነት ይሄ እውነት አለኝታ ሚዲያ አቅርቦት እኔ እውነት ፍትህ እንዲሰጠን ነው የምፈልገው። ግራ ይገባናል። እኛ መንግስት ባለበት በጽራራ ፀሐይ ተዘረፍን። በቃ ብራችንን ተበልተን የወጣት በበረሃም እንዳልሰደድ እንዴት ነን እንሄዳው? ብራችን ይዛለች። ፓስፖርት በስንት መከራ ለምን የተመለሰልኝ? ያልተመለሰለት ስንት ጓደኞች አሉኝ እኔ ማቃቸው። አሁን በአንተ ስም አስመልስልን የሚሉ ልጆች አሉ። ፓስፖርታቸው ጋር ተመለሰ። ቤተሰብን ችግር ውስጥ ከተቸ እኔም ችግር ውስጥ ገባሁ። ምን ማድረግ እንዳለበት መንግስት ይሄን እውነት ፍትሃዊ ያርግልን። ብዙ ኮንሰልታንቶች አሉ
እኔ አለው ቲክቶክ ተጠቀማለሁ፣ ሌላ ሶሻል ሚዲያዎችንም አያለሁ። እነዚህ እኔ ግን እንደ ወጣት ማስተላለፈው ለወጣቱ እንዴ እውነት ትክክለኛ ኮንሰልታንሲ ያለው ማንም ያስብ የለበትም። እሱ ታሳየናለች እኮ ይሄው በኔ ድርጅት የተመታ የከሌ የሚባሉ ልጆች ልክ ያለው እያለች ቪዛ ታሳየናለች፣ ፓስፖርት። ውሸት ነው። ማንም ኮንሰልታንሲ እንደዛ እያለ ቲክቶክ ላይ ፌስቡክ ላይ ቴሌግራም ላይ ይለጥፋል። ውሸት ነው። በቃ ወጣቱ ምንም መሸወድ የለበትም። ይህን ቪዲዮ እየላችሁ የመጣው አብዛኛው ኢትዮጵያውያን ከሀገር ወጥተን መስራትና መማር የምንፈልግ ስለሆነ በዛ ተጠቅመው ብዙ ሰዎች የማጭበርበር ስራ ላይ ይሳተፋሉ ማለት ነው። ትላልቅ የማስታወቂያ ሰራተኛዎች እንድትታቀቡ የሚመጡትን ህጋዊነታቸውን ህጋዊነቱን የጠበቀ እርግጠኛ ሆናችሁ ፍቃዱን አይታችሁ ሄዳችሁ ቼክ ማድረጋችሁን እንዳትረሱ። ምክንያቱም የሶሻል ሚዲያ ሰው ስትሆኑ አመኔታው ከፍ ያለ ስለሆነ ሰው በሙሉ እምነት ነው መጥቶ ገንዘቡን የሚሰጠው። ያን ገንዘብ ከየት እንደሚያመጣው በምን ሁኔታ እንደሚያመጣው እንደሰማችሁት ነው። በአራጣም የሚበደር አለ፣ ቤቱን የሚሸጥ አለ። በዚህ ገንዘብ ምክንያት ጎዳናም የሚወጣ እንዲሁም ራሱንም የሚያጠፋ ወጣት ስላለ እባካችሁ ሶሻል ሚዲያ ኢንፍሉዌንሰሮች እንዲሁም የማስታወቂያ ባለሙያዎች የምታስተዋውቁትን ፕሮዳክት ዲቴል ቼክ ማድረጋችሁን እንዳትረሱ ማለት ነው። ፈጣሪ አምላክ ለተበሉትም ገንዘባቸው እንዲመለስ ለወሰዱትም ልባቸውን እንዲያራራ እያልን እንዳትረሱ። ይህን ቪዲዮ ስፖንሰር ያደረጋላችሁ ጀምቦሮ ሪል ስቴት ነው። እስቲ አንድ ላይ ሁላችንም ጀምቦሮ እንላለን። በጊዜ ግቡ፣ አታምሹ። መግቢያችን ላይ እንዳልነው ይህን ቪዲዮ የክብር ስፖንሰራችን ጀምቦሮ ሪል ስቴት ነው። በሀገራችን የሪል ስቴቱን ዘርፍ በ4 ዓመት ተኩል ውስጥ 5 ሳይቶችን ገንብቶ አጠናቆ ያስረከበ 6ኛ ሳይቱን ሳር ቤት ቫቲካን ኤምባሲ አጠገብ ኤምባሲዎች የተከበበ እንዲሁም ግራውንድ ፕላስ 30 የሆነ ህንጻውን አጠናቆ ሊያስረክብ ነው። እንዲሁም ሱቅን ያጠቃለለ ነው። እዛው እየሰራችሁ እዛው መኖር ለምትፈልጉ ሁለቱንም ለገበያ አቅርብ ያለው እያላችሁ ነው። ከስር በማስቀምጥላችሁ ስልክ ቁጥር እየደወላችሁ መረጃ ማግኘት እንዲሁም መግዛት ትችላላችሁ ማለት ነው። ጀምቦሮ ሪል ስቴት ቀድሞ ለመጡ እናሻለን ብሎናል። ማፊ ሙሽክላ ሰበክታ ሙስተኝኒ ቤተሰቦቻችን ቪዲዮን አይታችሁ ጨርሳችኋል። አፕሮቫል ሰጥቻችኋለሁ። ይህ ቤት የተሙ ንጉሴ እንዲሁም የዚህ ግስላ ቢሆንም ተጠሪዎች እናንተ ስለሆናችሁ ሐሳብ አስተያየታችሁን ኮሜንት ሴክሽን ላይ አስቀምጡልኝ። የእናንተ ላይክ እና ሰብስክራይብ፣ ሼር፣ ኮሜንታችሁ ለኔ ብርታቴ ነው። ነገ ከነገ ወዲያ ጥሩ ስራ እንዲሰራ ያደርገኛል ማለት ነው። ያጠፋሁትም ነገር ካለ ከወዲሁ ይቅርታ እየጠየቅኩኝ ቴንክ ዩ